ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በቤንሻንጉል ጉሙዝ ክልል መተከል ዞን ማረሚያ ቤት ላይ የጉሙዝ ታጣቂዎች ከፈቱት በተባለ ተኩስ የ8 ሰዎች ሕይወት ማለፉን የከተማዋ ነዋሪዎች አስታወቁ። ስማቸው እንዲጠቀስ ያልፈለጉ ነዋሪዎች ለሪፖርተር እንደተናገሩት ሐሙስ ሚያዝያ 15 ቀን 2018 ዓ.ም ለአርብ አጥቢያ ከሌሊቱ 11 ሰዓት እስከ 12 ሰዓት በግልገል በለስ ማረሚያ ቤት አካባቢ ከባድ የተኩስ ልውውጥ ሲካሄድ ቆይቷል። በተኩስ ልውውጡም ለከተማዋ ሆቴሎችና ምግብ ቤቶች የእርድ አገልግሎት የሚሰጡ 6 የቄራ ሰራተኞች እና 2 ታጣቂዎች መገደላቸውንም ተናግረዋል። የጉሙዝ ታጣቂዎች በማረሚያ ቤት የሚገኙ አባሎቻቸውን በኃይል ከእስር ለማስለቀቅ ተኩስ መክፈታቸውን የተናገሩት አስተያየት ሰጪዎቹ ሆኖም በወቅቱ ማረሚያ ቤቱን ከሚጠብቁ የፖሊስ አባላት ከፍተኛ መከላከልና የአጸፋ እርምጃ ገጥሟቸዋል ብለዋል። እንደ አስተያየት ሰጪዎቹ ለከተማው የእርድ አገልግሎት የሚሰጥበት ቄራ ከማረሚያ ቤቱ ጀርባ የሚገኝ በመሆኑ በታጣቂዎችና በማረሚያ ቤቱ ጠባቂ ፖሊሶች መካከል በተካሄደው የተኩስ ልውውጥ 6 ያህል የቄራ ሰራተኞችና 2 የጉሙዝ ታጣቂዎች መገደላቸውን በአሁኑ ወቅትም የግልገል በለስ ከተማ ነዋሪዎች በከፍተኛ የጸጥታ ስጋት ውስጥ መውደቃቸውን አስተያየት ሰጪዎቹ ገልጸዋል። በተመሳሳይ ከቀናት በፊት በመተከል ዞን ቡለን ወረዳ ባሩዳ፣ ጎደራሬና ሞራ በተባሉ ቀበሌዎች የአካባቢው ነዋሪዎች ኦነግ ሸኔ የሚሏቸው ታጣቂዎች በከፈቱት ተኩስ የቀበሌ ሚሊሻዎችን ጨምሮ 6 ሰላማዊ ዜጎች መገደላቸውን ነዋሪዎቹ አክለዋል። የኦነግ ሸኔ ታጣቂ ቡድን በቡለን ወረዳ በሚገኙ ቀበሌዎች በተደጋጋሚ እያደረሰ በሚገኘው ጥቃት የንጹሃን ሰዎች ሕይወት እየተቀጠፈ ይገኛል ያሉት አስተያየት ሰጪዎች በስፍራው የሚገኙ የጸጥታ ኃይሎችም ኦነግ ሸኔ በነዋሪዎቹ ላይ እያደረሰ ያለውን ሰብአዊ ጉዳት ለማስቆም አልቻሉም ብለዋል። በግልገል በለስ ከተማ ማረሚያ ቤት በታጣቂዎች ተፈጸመ ስለተባለው ጥቃት የቤንሻንጉል ጉሙዝ ክልል ማረሚያ ቤቶች ኮሚሽን ኮሚሽነር አቶ መንግስቱ ቴሶ ምላሽ እንዲሰጡ ሪፖርተር ጥያቄ ቢያቀርብላቸውም በጉዳዩ ላይ መረጃ መስጠት የሚችለው የክልሉ ኮሚኒኬሽን ቢሮ በመሆኑ በዚህ ላይ እኔ ሐሳብ መስጠት አልችልም ብለዋል። ሆኖም ኮሚሽነር መንግስቱ በፌስቡክ የማህበራዊ ትስስር ገጻቸው ሐሙስ ሚያዝያ 15 ቀን 2018 ዓ.ም ሌሊት 11 ሰዓት ላይ ጸረ ሰላም ኃይሎች በመተከል ዞን ማረሚያ ቤት ታራሚ ለማስመለጥ ያደረጉት ትንኮሳ በማረሚያ ቤቱ የፖሊስ አባላት ብርቱ ትግል እቅዱ ከሽፏል ብለዋል። የጉሙዝ ታጣቂዎች በመተከል ዞን ማረሚያ ቤት መምሪያ ላይ ፈጸሙት ስለተባለው ጥቃትና ሰሞኑን የኦነግ ሸኔ ታጣቂዎች በቡለን ወረዳ ጋሌሳ፣ ጎደራሬና ሞራ ቀበሌዎች ፈጽመውታል ስለተባለው ጥቃት ለመተከል ዞን ዋና አስተዳዳሪ አቶ መለስ ኪዊ፣ ለክልሉ ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ ቢንያም መንገሻ እንዲሁም ለክልሉ ኮሚኒኬሽን ቢሮ ኃላፊ አቶ መለስ በየነ ሪፖርተር ምላሽ እንዲሰጡት በተንቀሳቃሽ የእጅ ስልካቸው በተደጋጋሚ በመደወልና በአጭር የጽሑፍ መልእክት ጥያቄ ያቀረበ ቢሆንም ምላሻቸው ስላልተገኘ በዚህ ዘገባ ማካተት አልተቻለም። በተከታይነት የአሜሪካና የኤርትራ ግንኙነት በአፍሪካ ቀንድ እድል ወይንስ ስጋት በሚል ርዕስ ተከታዩ ዘገባ አሰናድቶላችኋል፣ እንደሚከተለው ይቀርባል። የአየር መቃወሚያዎች እንደ ዝናብ ሲወርዱ ታዩ። ያለ ቀናት ከጥይት ድምጽ ፎይ ከድሮኖች ውክቢያም አረፍ ብሎ የነበረው የቴህራን ሰማይ ዳግም ሲረበሽም ዓለም ከሰሞኑ ተመለከተ። ከትናንትና በስቲያ ምሽቱን የዓለም አይኖች ትኩረታቸውን በኢራን ሰማይ ላይ አድርገው ነው። ሁኔታው አስገራሚም አስደንጋጭም ነበር። እጅግ እንግዳና ምንነታቸው ያልታወቀ የተባሉ በራሪ ፍጥረታት በግዛቲቱ ሰማይ መታየታቸውን ተከትሎና እነሱን ለማውደም ያለ የሌለ የአየር መቃወሚያን ወደ ሰማይ ስትልክ ያደረችው ቴህራንም ከነዚህ ፍጥረታት ጀርባ ሌላ የሚገለጥ ፖለቲካዊ መጋረጃ አለ እያለች ነው። በእርግጥም አልበላሽም ምን አመጣው እንዲል ቢሂሉ ከነዚህ በራሪ አካላት ጀርባ ነው የለውበትም የሚል ማስተባበያን በደቂቃዎች የሰጠችው ቴል አቪቭም ነገሩን አወሳስቧራለች። በዛኛው ጫፍ በነጩ ቤተ መንግስት ደግሞ አዛውንቱ ፕሬዚዳንት እልቂት ታርቃቂ ፖሊሲያቸውን በተቀናቃኞቻቸው አልተወደደላቸውምና ቀይ ባህርን ተሻግረው ትንሿን አገርና አዛውንቱን ፕሬዚዳንት እንደ ማስያዣ ሊጠቀሙ እያሰቡ ነው የሚለው ጭምጭምታም በዋሽንግተን የፖለቲካ ኮሪደሮች በስፋት እየተናፈሰ ያለ ጉዳይ ሆኗል። በእርግጥም አሜሪካ በአንድ ወቅት ቤታቸው ሲአይኤም ቀጣሪያቸው እንደነበር የሚነገርላቸው ያዲያሎ ዋና ሰው ኢሳያስ አፈወርቂ ጉዳዩን እንዴት ያዩታል የሚለውም በብዙ እያነጋገረ ነው። ነገሩን አፍታተን እንመለከቷለን። የኢራን ጦርነት ከቀጠናዊ የጂኦፖለቲካዊ መናጋት ባለፈ የአሜሪካንን የውጭ ግንኙነት ፖሊሲ አደጋ ላይ እንዲወድቅ አድርጓል። ለዚህም ተጠያቂው ትራምፕ ናቸው የሚሉ የአገሬው ፖለቲከኞችም
ፕሬዚዳንቱ ስልጣናቸውን ይልቀቁ ሚል ብርቱ ተቃውሞን ማሰማታቸውን በቀጠሉበት በዚህ ወቅት አስገራሚ ውሳኔዎች መተላለፋቸው ቀጥሏል። ሰሞነኛው የባህር ኃይል ኃላፊ ጆን ፊላን ከስልጣን መባረር በትራምፕ አስተዳደር ውስጥ ካለው የውስጥ ሽኩቻ ጋር የተያዘ ተደርጎም እየተወሰደ ነው። ኒውዮርክ ታይምስ እንደገለጸው ፊላን የተባረሩት ከመከላከያ ሚኒስትሩ ፔት ሄግስት ጋር በመርከብ ግንባታና በስትራቴጂክ አመራር ላይ በፈጠሩት አለመግባባት በትራምፕ ፊርማ እንዲባረሩ ምክንያት ከሆነ በኋላ ነው። ይህ የትራምፕ የጦር ኃይሉን በራሳቸው ታማኝ ሰዎች ለመሙላትና ይበልጥ ጠንካራና አጥቂ የሆነ የባህር ኃይል ለመገንባት ያላቸውን ፍላጎት ያሳያል የሚሉ አስተያየቶች እንዲሰነዘሩባቸውም አስገድዷል። ይህ ውሳኔ ከሰሞነኛው ቀይ ባህርን ከመቆጣጠር ፖሊሲያቸው ጋር ሲታይም የኔ የሚሉት ሰው አዲስ ቀጠና የተልኮን በቀይ ባህር ለመፈጸም ለመሾምም ያሰቡ ይመስላሉ። አሜሪካና ኤርትራ ያላቸው ግንኙነት ላለፉት 2 አስርት ዓመታት በውጥረትና በማዕቀብ የተሞላ ነበር። በቅርቡ እንኳን በ2021 የአሜሪካ ግምጃ ቤት በኤርትራ መከላከያ ኃይልና በህዝባዊ ግንባር ለፍትህ ዲሞክራሲ ህግዴፍ ተቋማት ላይ ማዕቀብ መጣሉ የሚታወስ ነው። ይሁን እንጂ አሁን የተሰማው የአሜሪካ የውስጥ ለውጥ መነሻው የስትራቴጂካዊ ፍላጎት ለውጥ ነው። ዎል ስትሪት ጆርናል ባስነበበው ሰፋ ያለ አተታም የትራምፕ አስተዳደር ልዩ መልእክተኛ ማሳድ ብሎስ ከኤርትራ ባለስልጣናት ጋር በሚስጥር ሲወያዩ ቆይተዋል ብለዋል። ይህ እርምጃ ኤርትራ ያላትን የ1100 ኪሎ ሜትር የቀይ ባህር ጠረፍ በመጠቀም ኢራንና ሁቲዎች በባበል መንደብ በኩል የሚደረገውን የንግድ መስመር ለመዝጋት የሚያደርጉትን ሙከራ ለመመከት የታለመ ነው። ይህም ከሰሞነኛው የኢራን ጦርነት ጋር ተያይዞ ሰውየው ከገቡበት የፖለቲካ ቅርቃር ጋር የሚገናኝ ነው ብሎታል። የአሜሪካና የኤርትራ ግንኙነት መታደስ የተለያዩ ፖለቲካዊ ትርክቶችን እያስነሳም ነው። በአንድ በኩል የአሜሪካ ባለስልጣናት የቀይ ባህር ቀጠና ለብሔራዊ ደህንነታችን እጅግ አስፈላጊ በመሆኑ ከኤርትራ ጋር ያለው ግንኙነትን ማደስ ግድ ይላል የሚል አቋም አላቸው። በሌላኛው በኩል ከነዚህ ተጻረው የቆሙ እንደ ካሜሮን ሁድሰን ያሉ የቀድሞ የአሜሪካ ባለስልጣናት ደግሞ ኤርትራ ምንም አይነት የሰብአዊ መብት ማሻሻያ ሳታደርግ ማዕቀብ መነሳቱ ለአምባገነንነት የሚሰጥ ሽልማት ነው በማለት ይተቻሉ። በተጨማሪም ይህ የዲፕሎማሲ ለውጥ በኢትዮጵያና በኤርትራ መካከል ያለውን የድንበር ውጥረትና የባህር በር ፍላጎት ይበልጥ ሊያባብሶ ይችላል የሚል ስጋትን ደቅኗል። በፎሬን ፖሊሲ መጽሔት ላይ ጉዳዩን በሚመለከት አስተያየታቸውን ያጋሩት በአሜሪካ የውጭ ጉዳይ መስሪያ ቤት የቀድሞ የአፍሪካ ጉዳዮች ዲፕሎማትና የፖለቲካ ሳይንስ ተመራማሪው ካሜሮን ሁድሰን የአይነቱ እርምጃ ፖለቲካ እንደ ሸቀጥ ይነገድበታል በሚባልበት የአፍሪካ ቀንድ ቀጠና የገዘፉ ጂኦፖለቲካዊ ለውጦችን የሚያስመለክት ነው ይላሉ። የሶማሌላንድ ለ30 ዓመታት የዘለቀ የአገርነት ጥያቄ ጉዳይ አሁንም ድረስ ባልበረደበትና በቀጠናው የጎኑ ፖለቲካዊ አሰላለፎችን እያስመለከተ ባለበት በዚህ ሰዓት የአይነቱ የትራምፕ አስተዳደር ውሳኔ ብዙ የታለመበትና የታቀደበት አይመስለኝም፣ እንደዛም ብሎ ለመናገር የሚከብድ ነው ሲሉ ያብራራሉ። ዞረም ተጠቀለለም በሰብአዊ መብት አያያዝ በርዕዮተ ዓለም ውግንና በተለይም ወደ ምስራቁ ማጋደሏና በመሰል ፖለቲካዊ ሁኔታዎች ዋሽንግተን እንዲህ ያለውን ትልቅ ዲፕሎማሲያዊ ስምረት በኤርትራ ላይ ተወስዳለች ተብሎ አይጠበቅም ነበር፣ ግን አድርገዋለች ብለዋል። ታዲያ ይህ አይነቱ ውሳኔ በአሜሪካ ፖሊሲ አውጪዎች ዘንድ ትልቅ ስንጥቃትን መፍጠሩ አይቀሬ ነው። ከዛ ባለፈም የትራምፕን ፖለቲካዊ ቅቡልነትም አደጋ ውስጥ የከተተ ነው በማለት ሐሳባቸውንና ስጋታቸውን አጋርተዋል። ሌላው ለሁለት አስርተ ዓመታት ያህል በሻካራ ግንኙነት ውስጥ የቆየው የሁለቱ ሀገራት ግንኙነት አሁን ወደ አዲስ ምዕራፍ ለመሸጋገር ማሳሰቡ በምስራቅ አፍሪካ ያለውን የኃይል ሚዛን ሊቀይረው ይችላል የሚለው ስጋትም ነው። ትራምፕ ይህንን እርምጃ ለመውሰድ ያሰቡት ኤርትራ በቀይ ባህር ላይ ያላትን ስልታዊ የወደብ ስፍራና ተጽዕኖ ግምት ውስጥ በማስገባት ነው። አሜሪካ በቀጠናው የሩሲያና የቻይና ተጽዕኖ እየሰፋ መምጣቱ ስላሰጋት አስመራን ወደ ራሷ ጎራ ለመሳብ የዲፕሎማሲ ማባቢያዎችን እየተጠቀመች እንደሆነ በማንሳት የሚሞግቱም አልጠፉም። ይህ የፖሊሲ ሽግግር ግን ለትራምፕ አስተዳደር ቀላል አይሆንም። በውስጡ ፖለቲካዊ ውጥረትና በተለያዩ ሕጋዊ ክርክሮች ውስጥ የሚገኙ አስተዳደሩ እንዲህ ያሉ ድፍረት የተሞሉ የውጭ ጉዳይ ውሳኔዎችን ሲያሳልፍ ከፍተኛ ተቃውሞ ሊገጥመው እንደሚችልም እየተነገረ ነው። የኒውዮርክ ታይምስ ዘገባ ደግሞ
የሰብአዊ መብት ተሟጋች ድርጅቶች ማዕቀቡ መነሳቱ ለዲሞክራሲ እጅጉኑ ጀርባ የሰጠ ነው በማለት ተችተውታል የሚል ነው። ይሁን እንጂ የትራምፕ አስተዳደር አሜሪካ ትቅደም ወይም አሜሪካ ፈርስት የሚለውን መርህ በመከተል ከሰብአዊ መብት ይልቅ ለብሔራዊ ደህንነትና ለኢኮኖሚ ጥቅም ቅድሚያ እንደሚሰጥ በተደጋጋሚ መሞገቻው አድርጎ አቅርቧል። የአሜሪካና የኤርትራ ግንኙነት እንደ አውሮፓውያኖቹ አቆጣጠር በ1990ዎቹ መጀመሪያ ላይ በጥሩ ሁኔታ ላይ ቢጀምርም በ1998ቱ የኢትዮ ኤርትራ ጦርነትና ተከትሎ በመጡ ቀጠና ያለመረጋጋቶች ምክንያት እጅጉኑ ሻክሮ ቆይቷል። በተለይም አሜሪካ አስመራን በሽብርተኝነት ትደግፋለች በሚል መክሰሷና ማዕቀብ መጣሏ ግንኙነቱን ወደ ዝቅተኛ ደረጃ አውርዶትም ቆይቷል። አሁን ግን የዓለም አቀፉ ፖለቲካ መልክ እየተቀያየረ ነው። የባበል መንደብ ሰርጥ ደህንነት አደጋ ላይ በወደቀበት በዚህ ወቅት አስመራ ለአሜሪካ እጅግ አስፈላጊ የደህንነት አጋሩናም ብቅ ብላለች። አሜሪካ ከአስመራ ጋር የምታደርገው መቀራረብ በኢትዮጵያ ላይ ያላትን ጫና የመጨመር ወይም ሚዛን የማስተካከያ ዘዴም ሊሆን ይችላል የሚሉ የቢዮን ትንታኔዎች እንዲሰጡ እያደረገ ነው። በመሆኑም በመጪዎቹ ወራት የምናየው ዲፕሎማሲያዊ እንቅስቃሴ የቀይ ባህርን ፖለቲካዊ ብቻ ሳይሆን የአፍሪካ ቀንድን አጠቃላይ ጸጥታ መዋቅር የሚወስን ይሆናል። በቴህራን ሰማይ ላይ የታዩት ድሮኖችም ሆኑ በዋሽንግተን የተወሰዱት ወታደራዊና ዲፕሎማሲያዊ እርምጃዎች ዓለም ወደ አዲስና ያልተገመተ የኃይል አሰላለፍ እየተጓዘች መሆኑንም አመላካች ሆኗል። የትራምፕ አስተዳደር ከኤርትራ ጋር ለመፍጠር ያሰበው አዲስ ወዳጅነት በውስጥ ያሉበትን ፈተናዎች ወደ ውጭ ፖሊሲ ድል ለመቀየር የታለመም ሊሆን እንደሚችል እየተነሳ ነው። ሆኖም ግን ይህ ስሌት በቀጠናው ሰላምን ያመጣል ወይስ ተጨማሪ ውጥረትን የሚለው ጥያቄ ግን የጊዜ ምላሽን የሚጠብቅ ይሆናል። ውድ የሪፖርተር ተከታታዮቻችን የሰዓቱ ዜናዎችን ይህን ይመስሉ ነበር። ስላደመጣችሁን ከልብ እናመሰግናለን።